ህወሓት መሬት ውስጥ የተቀበሩ ለክፉ ቀን የተቀመጡ መሳሪያዎቹን ማውጣት ጀምሯል። የፕሪቶሪያው ስምምነት በተፈረመ ማግስት ያረጁና እምብዛም አገልግሎት ለመስጠት የማይሆኑ መሳሪያዎችን በታዛቢዎች ፊት ያስረከበው ቡድን አሁን የጦርነት ነጋሪት ሲጎሰም ጊዜ የክፉ ቀን ደራሾቹን ጎልጉሎ ማውጣት ጀምሯል። እንደ ፍልፈል መሬት እየቆፈረ የቀበራቸውን እነዚህን መሳሪያዎች በከባድ ማሽኖች ከመሬት ውስጥ ማውጣት የጀመረው የህወሓት ቡድን መሳሪያዎቹን ወደ አፋርና ራያ አካባቢ ማስጠጋት መጀመሩንም ሰምተናል። ይህን በፎቶ የተደገፈ መረጃ እወቁልኝ ያሉት የአዲሱ ስምረት ፓርቲ አመራር ናቸው። የፓርቲው ምክር ቤት አባል የሆኑት አቶ ጣዕመ አረዶም እንደገለጹት ከሆነ ህወሓት እነዚህን ላለፉት በርካታ ጊዜያት መሬት ውስጥ ተቀብረው የሰነበቱ ከባድ መሳሪያዎች ተሸክሞ እያስጠጋ ያለው ባለፉት ቀናት ጥቃቱ ወደሰነዘረበት አፋር ክልልና ወደ ራያ አላማጣ አካባቢ ነው። እስካሁን ድረስ ግን ህወሓት ወደ ወልቃይት አካባቢ ፊቱን ሲያዞር እምብዛም አልታየም። ይህ ቦታ እጅጉን ወሳኝ ቦታ እንደሆነ የሚነገርለት ሲሆን ባለፈው ጊዜ በነበረው ጦርነትም ህወሓቶች ሊሰብሩት ብዙ ጊዜ ሞክረው ያልተሳካላቸው ቦታ ነበረ። አሁንም ቢሆን ይህንን ከሱዳን ድንበር ጋር የሚያገናኛቸውን ቀዳዳ በወልቃይት በኩል ለማግኘት የማይቆፍሩት መሬት የማይቧጥጡት ዳገት የለም ቢባልም የትኛውንም የህወሓት ትንኮሳ ያለማንም ድጋፍ እንመክታለን ይላሉ የወልቃይት አመራሮች። የማንንም እርዳታ ሳንፈልግ መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ያሉት ኮሎኔል ደመቀ ዘውዱ ናቸው። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይ እኛ ሕግን አንፈልግም አንከተልም፣ ሰላምንና በጋራ አብሮ መስራት አንፈልግም በማለት ሌሎችን በመተማመን በጉልበት በኃይልና በመሳሪያ በማወዛወዝ መምጣት የምትፈልጉት ነገር ካለ ግን እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ሕዝብ የምንሸጥ አይደለንም የሚሉት ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ሲሉም ተናግረዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። ይህ ንግግራቸው ከወደ ፋኖ በበጎ እንደማይተረጎም ግልጽ ነው። ለአማራ እንታገላለን እያሉ ለህወሓት የተገዙ የሚለው አገላለጽ ህወሓት ትነኩትና ዋ ብለው ማስፈራሪያ የላኩትን ፋኖች የሚመለከት ሳይሆን አይቀርም። ቢተኩሱብን እንኳ አንተኩስባቸውም ያለው ማርሸት ፀሐዩ እኛ እያለን አንዳች ነገር አታደርጓቸውም ያሉት ብርጋዴር ጀነራል ተፈራ ማሞ ከህወሓት ጋር አብረን እንሰራለን ያለው አስረስ ማረ ዳምጤና ሌሎችም የፋኖ አመራሮች ይህ የኮሎኔል ደመቀ ዘውዱ አስገራሚ ንግግር በግልባጭ የሚደርሳቸው ተወቃሾች ናቸው። ምናልባትም ኮሎኔሉ እስካሁን አፍነውት ያቆዩትን ነገር በዚህ አጋጣሚ መናገራቸው ስንፈራው የነበረውን የልዩነት ወሬ መሬት ላይ የሚያስይዝ እንደሆነ ነው የሚገመተው። አሁን ሁለቱ ወገኖች ጎራቸውን ለይተዋል። ኮሎኔሉ ከህወሓት ጋር የሚሰሩትን ፋኖች ለጥቂት ሳንቲም ብለው ለህወሓት የተገዙ በአማራ ህዝብ ትግል ስም የሚምሉ አማራን የሚሸጡ ብለው ነው የፈረጇቸው። ሌሎቹ የፋኖ አመራሮች ደግሞ ህወሓትን እንደ ትግል አጋራቸው፣ እንደ ክፉ ቀን ደራሻቸው ነው የሚቆጥሩት። በዚህ መሃል የገባው ነፋስ ኮሎኔሉንና ፋኖችን ወደ የት አቅጣጫ እንደሚወስዳቸው ባይታወቅም ነገሩን እጅግ አስፈሪ ሆኗል። እዚያው ጎንደር ላይ ጥቂት እንቆይ። ዶክተር አብይ አህመድ በትላንትናው ዕለት ጎንደርንና ባህር ዳርን ሲምነሸነሹባቸው ነበረ የዋሉት። ብቅ ካለ እንገድለዋለን፣ ወደዚህ ዝር ካለ በሰላም አይመለስም እያሉ አያሌ መፈክሮችን ሲያሰሙ ለነበሩ ፋኖች ይህ ከባድ መርዶ ነው። ጠቅላዩ በጎንደር ቆይታቸው ባደረጉት ንግግር ላይ ለፋኖች ጊዜ አታባክኑ የሚል ምክር ለግሰው ነው ወደ አዲስ አበባ የተመለሱት። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ
ሰላም ያስፈልጋል። በአፋር የተጀመረው ነገር በጎንደርና በራያ በኩል ሊቀጥል ይችላል ተብሎ በተሰጋበት በዚህ ሰዓት የተለያዩ አካላት ጦርነት አያስፈልግም የሚል መልእክታቸውን ማዥጎድጎዳቸውን ቀጥለዋል። ህዝቡ እምቢ ለጦርነት ማለት አለበት ያለው የትግራይ ምሁራንና ባለሙያዎች ማህበር ነው። ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያዊ ተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ሲልም ከሷል ማህበሩ። የትግራይ ምሁራንና ባለሙያዎች ማህበር ወይንም ጂኤስቲኤስ በትግራይ ያንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታም ጥሪ አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያዊ ተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ሲል ከሷል። ህዝብን የሚመራ አካል ጦርነት ለማስቀረት ይጠራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው እያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ስላሴ ለዶቼ ቬለ ራዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዚህ አይነት ጥሪ የጦርነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉም አንዱ ሐራ መሬት የሚባል አለ፣ ሌላው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ ያደርገናል። ህዝቡ እምቢ ለጦርነት ማለት አለበት። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ራሱ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ብለዋል። የህወሓትን ነገር ከጓዳ እስከ ሳሎን የሚያውቁት የአገሪቱን ጦር ኢታማዦር ሹም ሆነው የመሩት ዝነኛው ጄኔራል ሳሞራ የኑስ በበኩላቸው ስለ ህወሓትና ሻዕቢያ ጽምዶ ተናግረዋል። ጽምዶ በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ ነው በማለትም ነው ጄኔራሉ የተናገሩት። ጥምረት ወይንም ጽምዶ የተሰኘው የማተራመሻ አደረጃጀት በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ የተናገሩት የጦርነት ዳመና በትግራይ ምድር ላይ እያንዣበበ ባለበት ሰዓት ነው። ጄኔራል ሳሞራ የኑስ ለአዲስ ዘመን ጋዜጣ እንደተናገሩት ሻዕቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል። ጥምረት ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጄኔራሉ፣ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሐሳብ ያዘለ እንደሆነም አመልክተዋል። የጥምረት ጽምዶ ዓላማው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጄኔራሉ፣ ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተው የሰላም ስምምነት እንደሆነም አመልክተዋል። ከ8ቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የሻዕቢያ መንግስት ኢሳያስ ይህችን ነጥብ ነቅሶ መውጣት አለበት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። የሻዕቢያ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦለት አያውቅም፣ ማሰብም አይችልምም ብለዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጄኔራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንዳልሆነም አስታውቀዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ እንደሆነም ተናግረዋል። እነዚህ ኃይሎች የትግራይ ህዝብ ከፌዴራል መንግስት እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት ህዝቡ ሊነቃ እንደሚገባም ገልጸዋል። ለዚህም ህዝቡ ልጆቻችንን ወደ
ጦርነት አንልክም ሊሉ እንደሚገባ ጨምረው ተናግረዋል። የትግራይ ህዝብ በህወሓት ሰራዊትና በሐራ መሬት ያሉትን ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉ ጀነራል ሳሞራ የኑስ አሳስበዋል።